በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ግንቦት 14 በዚች ቀን ከመንፈሳዊ ሐዋርያት ጋር አንድነት ያለው የከበረ አባት አረፈ። ይህም ቅዱስ ከአባ ጵላሞን ዘመን መንኩሶ ሲያገለግል የምንኩስና በጎ ስራ እየሰራ ብዙ ዘመናት ኖረ። ከዚያ በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነት ማህበር ለመስራት መነኩሳት እንዲሰበሰቡ አዘዘው። ከዚያ በኋላ ብዙ ሰዎች ተሰብስቦ በየቦታው ብዙ ገዳማትን ሰራላቸው። ለሁሉም በእጃቸው ሰርቶ በሚያገኙት በምግባቸው አንድነት እንዲሆኑ በጸሎት ጊዜ በመብል የሚሰሩትን ስራ ትሰራላቸው። እርሱ ከሁሉም በላይ በምኔት ሆኖ ከበታችሁ ከገዳማት ለእያንዳንዱ በምኔት ሾመላቸው። ከሀገረ ስንዋን ወሰን አትፉ፣ ከአክሚም ከተናዱስ እስከ ላይ ግብፅ መጨረሻ ከደቡብ ከባህራውያን የተመሳቀለ መንገድ ድረስ ሁሉም ገዳማት በመዞር ይጎበኛቸዋል። ይህ አባት ስለዚህ ዓለም ከንቱ ውዳሴ በመካከላቸው ጥል እንዳይኖር ከልጆቹ ክህነት እንዲሾሙ አያሰናብትም። ግን ለእያንዳንዱ ገዳም የሚቀድሱላቸው ቀሳውስትን ከዓለም አደረገ። ሊቀ ጳጳሳት ሐዋርያ አትናቴዎስ ወደ ላይ ግብፅ በወጣ ጊዜ ይህ አባት ጳኩሚስ ቅስና ሊሾም ወደደ። ከእርሱም ሸሼ የከበረ አትናቴዎስ ልጆቹን የማይናወጽ ቤትን የሰራ ሆይ ከንቱ ውዳሴ ራቅ፣ አንተ ብፁዕ ነህ፣ ልጆችም ብፁዓን ናቸው ብሏል በሉት። አባታቸውን አላቸው። ያን ጊዜ ሲኦልን ያይ ዘንድ ወደደ። እነሆ እግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃን ማደሪያ እንዲሁም በሲኦል የስቃይን ቦታ አሳየው። ይህ አባት በአንድነት ማህበር ላይ እያጽናናቸውና ስርዓት እየሰራላቸው በምኔት ሆኖ 40 ዓመት ኖረ። ከዚያም በኋላ እርሱ ፋንታ ደቀ መዝሙሩ ቴዎድሮስም ሾመላቸው፣ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። በዚች ቀን የምስር ሀገር ገዥ በሆነ በቡላሚስ ዘመን ከሀገረ ፈርማ ሰማዕት የሆነ አባ ሶማኮስ አረፈ። ይህም ቅዱስ ቀጭን ልብሶችን የከበሩ ያን ልብሶችን የሚሰራ ነው። ወዳጆችም አሉት። እርሱም ቴዎድሮስና ሲስኮስ ናቸው። ክርስቲያኖች ሊያሰቃይ መኮንኑ ቡላሚስ እንደመጣ በሰማ ጊዜ ቅዱስ የዚህ ዓለም ክብር ንቀው እስከተወው ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመር። ከዚያ በኋላ ወዳጆቹ ተሰናብቷቸው ለሀገረ ደሚራ ቅርብ ወደሆነ ወደ ሀገረ በክሩዝ ወጣ። መኮንኑም አንዲትን ሴት ሲያሰቃዩዋት አገኘ። ወደ እሳትም ምድጃ ጨመሯት፣ በሰማዕትነትም ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህም ቅዱስ ይህንን ይመለከት ነበር። ከዚያ በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት በጌታ በኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። በዚህ ጊዜ ዕድሜው 20 ዓመት ነበረ። ሰቀሉት፣ ከመንኮራኩርም ውስጥ ጨምረው አብራዩት። ከእርሱ ብዙ ደም ፈሰሰ። ወደ አንዲት ዕውርም ሴት ደሙ ደርሶ ነካት። ያን ጊዜ ድና አየች። ከዚያም ደግሞ በእንጨት ላይ ሰቀሉት። እርሱም ይረዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ ይማልድ ነበር። መኮንኑ ራሱን በሰይፍ እንዲቆርጡ ታዘዘ። ሰያፍ የሚቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶት መንቀሳቀስ አልተቻለም። እንዲሁም ሁለተኛ፣ ሶስተኛ እስከ አራተኛ ሰይፎቹ ኃይላኛቸው ደግሞ የሰይፈኞች ኃይላቸው ደግሞ በምድር ላይ ወደቁ። ከዚያ በኋላ በአንገቱ ገመድ አስገብተው እስከ ረዥም ተራራ አናት ድረስ ጎተቱት። ነፍሱን በክብር ባለቤት ጌታችን እጅ ሰጥቶ የምስክርነት አክሊል ተቀበለ። ከወታደሮች ውስጥ ዲዳና ደንቆሮ የነበረ የቅዱሱን ስጋ ባየ ጊዜ ጆሮቹ ሰሙ፣ አንደበቱ ተናገሩ። ድኩ ከተባለ ሀገር መምናን መጥተው የቅዱስ ሲማኮስን ስጋ ወሰዱ። የድራሜና የታይን ሁለት ሀገሮች ሰዎች ተሰበሰቡ። መኮንኑ ቢላሞስን ፈርቶ ሸሸ። ከስጋውም ድንቆች ታላቅ ታምራቶች ለበሽተኞች ፈውስ ሆነ። አረማውያን አይተው በጌታ በኢየሱስ ክርስቶስ አምነው ተጠመቁ። በሰማዕትነትም ሞቱ። ቁጥራቸው 1750 ሆነ፣ ወንዶችና ሴቶች ወጣቶች። ከዚያ በኋላ የቅዱስ ሲማኮስን ስጋ ተሸክመው በርሞን ወደሚባል ሀገር በታላቅ ወሰዱ። የሀገሩ መኮንኑ ከራሱ መካከል ልብሶችን አምጥቶ ገንዘው ውብ የሆነች ቤተክርስቲያን ሰርቶ ስጋውን በውስጡ አኖሩ። ከእርሱም ድንቆች የሆኑ ብዙዎች ታምራዎች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ሲማኮስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባንድ ተቀበል። ለሁል ጊዜ የሚያገለግሉን የላይ ፈሌጥ እያሳሰው
በችግሬ ጊዜ ማቀርብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።